እግዚአብሔር አያረጅም፣ እግዚአብሔር አይጠገብም፣ እግዚአብሔር አይለወጥም፣ እግዚአብሔር በቃኝ አይባልም፣ እግዚአብሔር አይሰለችም። እግዚአብሔር ሁልጊዜ ደስታ ነው። ደስታ ሁሉ ሲደርስበት ሐዘንን እያስከተለ ይሄዳል። እንዲያው የናፈቃችሁ ዘመድ መጥቶ ከቤት ደግሳችሁ ደስ ሲላችሁ ልብ ይሞላል። 3 ቀን ተጫውታችሁ በሉ ደህና ዋሉ እያሉ ሲሄዱ መልሶ ቤቱ ሐዘን ይመላበታል። የዚህ ዓለም ደስታ ሐዘን ተክቶ ነው የሚሄደው። እግዚአብሔር ግን ሐዘን ተክቶ የማያልፍ ዘላለማዊ ደስታ ነው። ፍስሐ ዘይቱ የዳዘ ወቱ የማይነጥፍ ደስታ ያለው። ስለዚህም እብለክሙ ተፈስሑ ዘልፈ በክርስቶስ። ስለዚህ እላችኋለሁ ዘወትር በክርስቶስ ደስ ይበላችሁ። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም፣ እኔ ተስፋዬ ክርስቶስ ነው። ግርም ምን የሚያደርገው እኮ ዲያብሎስ እኮ ስንቱን ራሔል እያስመሰለ ያቀርብልናል። እኔ ሴት አላልኩም፣ እናንተ ሰዎች ናዛኝን አላልኩም። እንዴ ሰው ልባችሁ ከሴት ብቻ ነው እንዴ ያለው? እኔ አላልኩም፣ እያልኩ ያለሁት ሌላ ነው። ስለዚህ ስንቱን ራሔል እያስመሰለ ያቀርባል ማለት ሌላ ነገር ነው የማወራው። እኔ የማይረባንን ነገር የሚረባ እያስመሰለ ይሰጠናል ልላችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ላዕሌነ። ይቅርታውንና ቸርነቱን በእኛ ላይ የገለጠ በቸርነቱ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ያቆመን የቸርነት አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነት ሥራው ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤት አይለየን። ብፁዓን አበው ሊቃነ ጳጳሳት ቡራኪያችሁ ይድረሰን። የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የዚች ቅድስት ቤተ ክርስቲያን የካቴድራሉ አስተዳዳሪ፣ የተወደዳችሁ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ቸሮ አምላካችን ኢየሱስ ክርስቶስ ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ማእዜኑም እገብር አንሰ ቤተ ለርእሴ፣ ለራሴ ቤት የምሰራ መቼ ነው በሚል ርዕስ እንማማራለን። እስኪ በሉ ለራሴ በሉ ቤት የምሰራ መቼ ነው። ሶስተኛ በሉ ለራሴ ቤት የሚሰራ መቼ ነው። ኦሪት ዘፍጥረት ምዕራፍ 30 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ኦሪት ዘፍጥረት በቅዱስ መጽሐፍ ምዕራፍ 30 ቁጥር 30 ላይ የምናገኘው ኃይለ ቃል ነው። ቃሉን የጻፈልን ቅዱስ ሊቀ ነቢያት ሙሴ ነው። ከቅዱሳን ነቢያት አንዱ ነው። እግዚአብሔር የመረጣቸው ቅዱሳን እሱ ከለገሰው ሊገልጠው ከወደደው ምስጢር እንደማይከፈልባቸው ምስክር ሆኖ ከሚጠቀሱ ነቢያት ቀዳማዊው እርሱ ነው። በቅድስት ቤተ ክርስቲያን ትምህርት እግዚአብሔር ሁሉን ያውቃል፣ በሁሉ ቦታም አለ። ቅዱሳን ደግሞ ምሉ ሳይሆኑ እንደ እግዚአብሔር ምሉ አይደሉም። በአንድ ቦታ ተቀምጠው በእግዚአብሔር ብርሃን ያለፈውንም የሚመጣውንም ያሉበትንም ወደ ሰማይም ወደ ምድርም ማወቅ የሚችሉበት
የእግዚአብሔር ብርሃን አላቸው። ለምሳሌ ፊት ለፊታችን አንድ ጨለማ ቢሆንና አነስ ያለች ባትሪ ብናበራ የባትሪዋ ብርሃን እስከሚደርስበት ድረስ ብቻ መመልከት እንችላለን። ባትሪዋን ወደ ባውዛነት ብናሳድጋት ደግሞ ራቅ ብለን ማየት እንችላለን። ፀሐይ የወጣ እንደሆነ ደግሞ አሻግረን መመልከት እንችላለን። በብርሃኑ መጠን እይታችንም እንዲሁ የሰፋ ይሆናል። ቅዱሳን የሚያዩት በፀሐይ ጽድቅ በኢየሱስ ክርስቶስ ብርሃን ስለሆነ አጥርተው የሚያዩበት መንፈሳዊ ዓይን አላቸው። የቱንም ያህል አንድ ቦታ የተወሰነው መልአክ፣ ነቢይ ይሁን ቅዱስ የትም ቦታ ሆኖ አንድ ቦታ ላይ ተወስኖ በሰማይም በምድርም ያለውን ማየት ይችላል። በማን? በእግዚአብሔር ብርሃን ማለት ነው። እኛም እንኳን በአቅማችን እኔ ያልተማርኩም እንጂ የኛ ወገኖች ማለት ነው የሳይንስ ባለሙያዎች በቴሌስኮፕ እና በማይክሮስኮፕ እይታ ማስፋት ችለዋል። እግዚአብሔር የገጠመው መንፈሳዊ እግዚአብሔር የለገሰው መንፈሳዊ ብርሃንማ እንደምን አስፍቶ መመልከት አይቻለው። ስለዚህ ቅዱሳን አስፍተው አምልተው አጥርተውም ጭምር ማየት ይችላሉ። ለዚህ ምስክር የሚሆነን ሙሴ ነው። አንዱ አባታችን ሙሴ ሰማይና ምድር ሲፈጠር አልነበረም። ብዙ ዘመንም ይርቀዋል። ከአዳም እስከ ሙሴ ከ4000 ዓመት በላይ ይርቃል። ከአዳም እስከ ሙሴ 4000 ዓመት ይርቃል። ግን ሰማይና ምድር ሲፈጠር እንኳን ሙሴ አዳም እንኳን አልነበረም። ግን ሰማይና ምድር እንዴት እንደተፈጠሩ ምድር አትታይም ነበር። በቀዳም እግዚአብሔር ገብረ ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ወምድር ሀለወት ራቃ፣ ምድር ግን ባዶ ነበረች አትታይም ነበረ። ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስም በውሃው ላይ ሰፎ ነበረ እያለ እንዴት ውሃው ከምድር እስከ ሰማይ መልቶ ይገማሸር እንደነበረ አብሮ እንደነበረ ውሃውን እየቀዳ የከፈለ መስሎ ወይቤ እግዚአብሔር ለይትጋባ ማይ ውስተ ምዕላዲሁ፣ እግዚአብሔርም ውሃው በየስፍራው ይሰብሰብ አለ እያለ ውሆች ሲሰበሰቡ አንዱን ክፍል ከዚህ ጠፈር በላይ ሲወስነው አንዱን አርግቶ ጠፈር ሲለው አንዱን ለምድር እንደመቀነት ሲያስታጥቃት ሙሴ ይመለከት ነበረ። ከፀሐይ ላይ እንደዋለ ቅቤ ልህሉህ የነበረችው መሬት እግዚአብሔር በኃይሉ በቀዳማዊ ቃል ስልጣን አጽንቶ አብቂ ሲላት የሌላትን ከጉያዋ ያልነበረውን ዘር በማጭድ እንዲታጨድ፣ በመጥረቢያ እንዲቆረጥ፣ በጥፍር እንዲለቀም፣ የሚበላውን የሚጠጣውን እንድታበቅል፣ ባለጸጋ እንድትሆን እግዚአብሔር ሲያደርግ ሙሴ ከ4000 ዓመት በኋላ ዘመንን ተቀድሞ ያይ ነበረ። ዘመንን ተቀድሞ ፀሐይ፣ ጨረቃ፣ ከዋክብት በሰማይ ላይ ሲያበሩ ይሄ የምታዩት ሰማይ ጠፈር የሚባለው ብጽብጽ ውሃ ነበረ። ከውሃ ነው። ሰማይ ማለት በግዕዙ ስዕለ ማይ ማለት ነው ይላሉ ሊቃውንቱ። ስዕለ ማይ ማለት ከውሃ የተሰራ የተቀረጸ ማለት እና ውሃውን አርግቶ ነው እግዚአብሔር ጠፈር ያለው። ይህ ውሃ ሲረጋ ሙሴ ዘመንን ስቦ አቅርቦ ባይኑ ያየው ነበረ። ከዘመን በፊት የነበረውን ዘመን ሳይፈጠር አዳም ከእህቱም ምድር እግዚአብሔር ሲያበጃጀው የሕይወት እስትንፋስ እፍ ሲልበት በመልኩ ሲፈጠር አብ ወልድ መንፈስ ቅዱስ ትናንት በሌላት ቢጽ በማይገኝላት አንዲት በሆነች ምክራቸው እግዚአብሔር አለ ሰውን በምሳሌ እንፍጠር አለ ብሎ ሲመክር ይሄንን ምክር ሙሴ ይሰማው ነበረ። እግዚአብሔር ሰውን በመልኬ ልፍጠር ብዬ ነበር ብሎ አለኝ ብሎ አይደለም የተረከ። እግዚአብሔር እንዲህ አለ ብሎ የእግዚአብሔር ምክር ከ4000 ዘመን በፊት በእግዚአብሔር ልብ የሚነገረውን ሙሴ ያይ ነበረ። ቅዱሳን አማልዱን ብንላቸው፣ ጸልዩልን ብንላቸው ከአንድ ቦታ ተቀምጠው ስንቱን ማየት ይችላሉ የሚሉን ሰዎች ቢኖሩ ለአንድ ቅዱስ እኔን ማየት ቁም ነገር አይደለም። ትልቁ ቁም ነገር እግዚአብሔርን ማየት ነው። ሰፍቶ መልቶ ያለውን እግዚአብሔርን ያዩታል። እግዚአብሔርን በረጅም ዙፋን ላይ አየሁት እያሉ ጽፈውልናል። አይተውታል። የዓይን መጨረሻም
የእይታ ማረፊያም እግዚአብሔርን ማየት ነው። እስመ ዘባሃቤከ የአርፍ ነጽሮተ ኩሉ ነባበያን የአይኳታያን የአመስጋኞች የመላእክትና የደቂቀ አዳም አይን ሁሉ አንተን ሲያይ ያርፋል ይላል። አይን የሚያርፈው መጨረሻ ላይ እግዚአብሔርን ሲያይ ብቻ ነው። ምንም ነገር ብታሳዩት አይናችሁ ሊያርፍላችሁ አይችልም። እግዚአብሔርን ሲያይ ግን ያርፋል። የሆድ ራቡ የሚጠግበው እግዚአብሔርን ሲመገብ ነው። ወእጸግብ በርዕየ ስብሐቲከ እግዚኦ፣ አቤቱ ገጸ ምሕረትህን በማየት እጠግባለሁ ይላል ቅዱስ ዳዊት። ገጸ ምሕረትህን አይቼ እጠግባለሁ፣ አንድነትህን ሦስትነትህን አይቼ እጠግባለሁ። ልብ እግዚአብሔርን አይታው አትጠግብም፣ ሰምታውም አትጠግብም። መላእክት እያመሰገኑ ሁልጊዜ ወይመስሎሙ ከመ ዘወድሰዎ መጠነ መንፈቀ መንፈቃ ለሰዓት እማበ ተፈጥረ ዓለም እስከ እኔሁ፣ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አመስግነውት አንዷን ሰዓት ሩቧን ከሩብ ከፍለው የዚያችን ያህል እንኳን መላእክት ያመሰግኑትም አይመስላቸውም። ዘያፈቶሙ ለመላእክት ከመ ያውጽዎ፣ መላእክትን እንዲያመሰግኑት የሚያስመኛቸው እርሱ ነው። ያላዩትን ሀገር ሊያዩት እንዲመኙ፣ መላእክት ግን ያዩትን እግዚአብሔር መልሰው ሊያዩት ይመኛሉ። ያመሰግኑትን እግዚአብሔር መልሰው ሊያመሰግኑት ይፈልጋሉ። እግዚአብሔር አያረጅም፣ እግዚአብሔር አይጠገብም፣ እግዚአብሔር አይለወጥም፣ እግዚአብሔር በቃኝ አይባልም፣ እግዚአብሔር አይሰለችም። እግዚአብሔር ሁልጊዜ ደስታ ነው። ደስታ ሁሉ ሲደርሱበት ሐዘንን እያስከተለ ይሄዳል። እንዲያው የናፈቃችሁ ዘመድ መጥቶ ከቤት ደግሳችሁ ደስ ሲላችሁ ልብ ይሞላል። 3 ቀን ተጫውታችሁ በሉ ደህና ዋሉ እያሉ ሲሄዱ መልሶ ቤቱ ሐዘን ይመላበታል። የዚህ ዓለም ደስታ ሐዘን ተክቶ ነው የሚሄደው። እግዚአብሔር ግን ሐዘን ተክቶ የማያልፍ ዘላለማዊ ደስታ ነው። ፍስሐ ዘይቱ የዳዘ ወቱ የማይነጥፍ ደስታ ያለው። ስለዚህም እብለክሙ ተፈስሑ ዘልፈ በክርስቶስ፣ ስለዚህ እላችኋለሁ ዘወትር በክርስቶስ ደስ ይበላችሁ ይላል ቅዱስ ጳውሎስ። በክርስቶስ እንደ መደሰት ያለ ደስታ የለም። እግዚአብሔር በኃጢአት እንዳንደሰት የሚከለክለን እሱ አለቃችን ስለሆነ ለእኔ ስልጣን ተገዙ ብሎ ኃያልነቱን ለመግለጽ ሳይሆን ኃጢአት ሐዘንን ተክቶ የሚሄድ ደስታ ስለሆነ ልጆች እሱን ተውትና ማያልቅ ደስታ ልስጣችሁ ብሎ ነው። ስለሚያዝንልን ነው የሚከለክለን። እናት ልጇ እሳት ልጨብጥ ባለ ጊዜ የምትከለክለው ጠልታው እንዳልሆነ እንዳይጠብሰው ብላ ነው እንጂ እግዚአብሔርም እንደዚሁ ነው። ስለዚህ እግዚአብሔር ለአንድ ቅዱስ፣ ለአንድ ጻድቅ፣ ለአንድ ነቢይ፣ ለአንድ መልአክ እኔና 10 ሰዎች ወይም እኔና 6 ቢሊየን ሰዎች በየትኛውም አይጉር ሁነን ብንጠራው አንድ ቅዱስ ሁላችንም እኩል ማድመጥ፣ ሁላችንም እኩል ማየት ብርቅና ድንቅ ነው እንዴ? መልቶ ሰፍቶ የሚኖር እግዚአብሔርን አይተውት የለም እንዴ? አይተውታል እኮ። እግዚአብሔርንስ አንድም ያየው የለም ይላል መጽሐፍ ቅዱስ። እንደ ጌትነቱ ያየው የለም፣ እንደሚገባው ያየው የለም ማለት ነው እንጂ ለእኛ እንደሚገባስ አይተነዋል። ቅዱስ ቄርሎስ ዘኢየሩሳሌም እንደሚለው ከትልቅ አትክልት ቦታ ገብቶ መዓዛ አሽትቶ እንደመውጣት፣ ነገር ግን መዓዛውን ሁሉ ጨርሰ ነው እንደማንወጣ፣ ከወጣ ፀሐይ ወጥቶ ትንሽ ብርሃን እንደመሞቅ፣ ከጠለቀ ውቅያኖስ ሄዶ ትንሽ ጠብታ ለጥም ጠጥቶ እንደመርካት እግዚአብሔርን ለልጅነት ትንሽ እንማረዋለን ይላል። ለአቅማችን ለሚበቃን ያህል የገለጠልንን አውቀናል። ስለዚህ ቅዱሳን ያለፈንም የሚመጣንም ዘመንን ማለፍም ይችላሉ፣ ዘመንን መቅደምም ይችላሉ። ወደ ሰማይም ማየት ይችላሉ፣ ወደ ምድርም ማየት ይችላሉ። ለምን? አይናቸው ላይ የሚቆመው ብርሃን ፀሐይ ዘዘልፈ ያበርህ ዲበ ቅዱሳን፣ ሁልጊዜ በቅዱሳን የሚያበራው ጠፈር ደፈር ወይም ተራራና ጠፈር ምሸት የማይከለክለው እውነተኛው ፀሐይ ክርስቶስ ነውና። እናም ሙሴ ይህንን መጽሐፍ ጽፎልናል። ኦሪትም ማለት ብርሃን ማለት ነው። እሱ የእግዚአብሔርን ብርሃን አይቶ የጻፋት አይንን የምታበራ ብርሃን ናት። በዚህ ሕግ ውስጥ እግዚአብሔር እንዴት አድርጎ ወዳጆችን ይመግባቸው እንደነበር፣ ወዳጆቹም ለእግዚአብሔር እንዴት ይታመኑለት እንደነበር ተጽፎልናል። ከዚህም ታሪክ አንዱ የያዕቆብ ታሪክ ነው። ዛሬ በ28 የአማኑኤል ልደት እንደምናስበው የአብርሃም፣ የይስሐቅ፣ የያዕቆብ የሦስቱ አስራዋ ሃይማኖት የሚባሉት የእነዚህ አበውም ወራዊ መታሰቢያቸው ነው።
የሚገርመው አንድን ቅዱስ በዚህ ቀን እገሌ ያረፈ ይልና ስንክሳር በወር ግን መልሶ በዚህ ቀን እገሌ ያረፈ አይልም። በዓመቱ አንድ ጊዜ ተርኮት ነው የሚሄደው። አብርሃም፣ ይስሐቅ፣ ያዕቆብን ግን በወር በዚህ ቀን የአብርሃም፣ የይስሐቅ፣ የያዕቆብ መታሰቢያቸው ነው ይላቸዋል። እነዚህ ቅዱሳን አባቶቻችን የእምነት ዕንቁና ፈርጥ ናቸው። እግዚአብሔር በእነሱ ትከሻ ላይ ወርዶ ነው ዓለምን የጎበኘው። ቃል ኪዳንንም እንዳይበጠስ የቀጠለው በእነሱ ሰንሰለትነትን ነው። ስለዚህ አብርሃም፣ ይስሐቅ፣ ያዕቆብ የማይረሱ ናቸውና የያዕቆብን ትንሿን ታሪክ አንስተን ለዛሬ እንድንማማር እግዚአብሔር ቢፈቅድ መርጠናል ማለት ነው። ይህን ቃል አሁን የነገርኳችሁን ቃል ያዕቆብ ነው የተናገረው። አባታችን ያዕቆብ የይስሐቅ ልጅ ነው፣ የርብቃ ልጅ ነው፣ የኤሳው ወንድም ነው። እንደምታውቁት ኤሳውና ያዕቆብ ወንድማማቾች ሲሆኑ ያዕቆብ በእናቱ ይወደዳል፣ ኤሳው ደግሞ በአባቱ ይወደዳል። ኤሳው አዳኝ ነው፣ ያዕቆብ ደግሞ ቤት የሚውል ሰው ነው። ከዕለታት አንድ ቀን የምታውቁት ታሪክ ነው። እናቱ ለያዕቆብ ምግብ ሰጥታው ሲበላ ኤሳው አደን ሳይቀናው ውሎ ደረሰና እባክህን አብላኝ አለው። ብኩርናህን ለእኔ ስጠኝና አበላሃለሁ አለው። ምን በዚህ ብኩርና ምን አግኝቼበታለሁ? ለዕለት እንጀራ የማይሆን ብኩርና ውሰደው አለው። ብኩርና አንዱ ችግሩ ምድራዊ ነገር ሲያሰጥ አለመታየቱ ነው። ብኩርናውን እኔ ምን አግኝቼበታለሁ በዚህ አለና በል እግዚአብሔርን ስም ጠርተህ ስጠኝ ሰጠው። እንካ ብላ ብሎ ሰጠው፣ በላ። በአጭር ቃል እያብራራሁት ልሂድ። በኋላ የምንቆይበት አንድ ርዕሰ ጉዳይ ስላለ ርዕሳችን ይሄን እዚሁ እየነገርኳችሁ ነው የምሄደው። ብኩርና ሃይማኖት ነው። የእግዚአብሔር ልጆች ሃይማኖት ነው። ክርስትና፣ ንጽህና፣ መንፈሳዊነት ነው። ሰይጣን እኛን ከሚታገልበት መንገዶች አንዱ በዚህ ነገር ምን ተጠቅመህበታል ነው የሚለው። ይኸው ጸሎት መጸለይ ከጀመርክ ብዙ ቀን ሆነ፣ ግን ምን አተረፍክ? እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሂደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ይሄንን ይላል ልክ ኢዮብን ሚስቱ እግዚአብሔርን ስደብና ሙት እንዳለችው፣ እግዚአብሔር ከዚህ በላይ ምን ሊያደርግ ነው? ስደበውና ሙት እንዳለችው ምን ሊያደርግልህ ነው እግዚአብሔር ይለናል። የዚህ ጊዜ ነው መንቃት። እግዚአብሔር በሚደርስበት ቀን እኛ ሰልችተን እንዳንገኝ ማለት ነው። ከዚያ በኋላ ለፍተን እግዚአብሔር መልስ በሚሰጥበት ቀን እኛ ሰልችቶን እንወጣለን። ያ እንዳይሆን የጸሎታችን ፍሬ አሁን ማጨድ መፈለግ የለብንም። አሁን መለወጥ መፈለግ የለብንም። አሁን ቅዱስ ላንሆን እንችላለን። አሁን ላንለወጥ እንችላለን። ደግሞ እድገታችን እኛ እየለካ ነው የሚመዘን ሚዛን አይደለም። አንድ ጥያቄ ልጠይቃችሁ እንዴ? ከእናንተ መካከል ቁመቱ ሲያድግ አይቶ የሚያውቃለ? እስኪ አይቶ የሚያውቅ በሞት ያለ እንዴ? በፍጹም የለም። እናቶቻችን ሳይተው ያውቃሉ? እንደው ልጁ አንገቱ መዘዝ ሲል ቢያዩት አይደነግጡ? ያስደን ይደነግጣለሁ። መዘዝ ቢል እንደባ ይደነግጣል። ልጁ አንገቱ መቼ እንደጨመረ አናውቅም። ወገቡ እንዴት እንዳደጋ ነው። ዝም ብሎ አድጎ ነው የምናገኘው። በጣም ነው እኮ የሚያስደንቀው። አድጎ ነው የምናገኘው። አሁን ዘር ዘርታችሁ፣ እውነቴን እኮ ነው የምነግራችሁ፣ ዘር ዘርታችሁ እስኪ እንዴት እንደሚበቅል ሌው ብትሉ በፍጹም አታዩት። በቅሎ ነው የምታዩት። ባትሪ እያበራህ እዚያው ብትቀመጥ ቁመቱ ሲጨምር አይታይም። በቃ አዝመራው አድጎ ነው የሚገኘው እንጂ ሲያድግ አይታይም። እድገታችን እኛ እያየነው ላይሆን ይችላል። ምንም የተለወጥኩት ነገር የለም እኮ። እማራለሁ፣ አስቀድሳለሁ፣ ቤተክርስቲያን ሄዳለሁ፣ ገዳም ዞራለሁ፣ ምን እላለሁ። ምንም እኮ ያመጣሁት ለውጥ የለም። አንተ የምታውቀው ደግሞ አንዳንድ ሰው አሁን መመጻደቅ የጀመረው ምንድን ነው? ህዝቡ በስብከት አይለወጥም። እግዚአብሔር ከዚህ ትዕቢት ይሰውረን። በእውነት
እንዴት ነው የማይለወጠው? አንደኛ እንደዚህ ያለ ትዕቢት ሰው እንዳላደገና እንዳደገ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። በምን ታውቃለህ እንዴ? ሰው እኮ እያመነዘረ እያየኸው ራሱ እኮ ውስጡ ምን እንደሚያስብ እኮ አታውቅም። ሌሊት ምን እያሰበ እንዳደረ እኮ አታውቅም። ሰኞ ሲሰርቅ ያየኸው ሰውዬ ማክሰኞ ምን ሲሰራ እንደዋለ እኮ አታውቅም። እኛ አናውቅም። ለመርኢ ከፈያታዊ ወዘማዊ በል በአይቲ አእምር ለመይቀድመኒ በዊአ ውስተ ገነት ከመፈያታዊ ዘይማን። አንተ ሰው ሌባ ወይም ወንበዴ ወይም ዘማዊ ብታይ ይሄ ሰውዬ እንደ ፈያታዊ ዘይማን እኔን ቀድሞኝ መንግሥተ ሰማያት ይገባ እንደው ምን አውቃለሁ እያልክለፍ ይላል። ምን አውቃለሁ እያልክለፍ። ሰው እንደምናየው አይደለም፣ ሰው እንደምናስበው አይደለም። እናማ ገበሬው ሳያውቀው ዘር እንደሚያድግ የሚሰብከው ሳያውቅ ተሰባኪው ያድጋል። እኛም ሳይገባን አድገን ይሆናል። ስለዚህ ለውጣችንን ማረጋገጥ የለብንም፣ የቀረንን ለማስተካከል ነው እንጂ የጸሎታችንና ደግሞ የልፋታችን ፍሬም አሁን ማጨድ መፈለግ የለብንም። እኔ ተስፋዬ ጤና አይደለም፣ እኔ ተስፋዬ ሀብት አይደለም፣ እኔ ተስፋዬ የሰው መውደድ አይደለም። እኔ ተስፋዬ ክርስቶስ ነው። ክርስቶስ እስካለኝ ድረስ የጸሎቴ ምላሽ ምንም ይሁን ምን ከጌታዬ ጋር እኖራለሁ ማለት አለብን እንጂ እንደ ኤሳው ሰይጣን ሁልጊዜ ስትተኙም ውዳሴ ማርያም ስትደግሙ ዳዊት ስትደግሙ ንስሐ ስትገቡ ንስሐ ገባህ አልገባህ ምን አምጥተሃል ቢላችሁ ለሰይጣን ይመልሱለት ብኩርናውን ሸጠና ከዚያ በኋላ ከዕለታት አንድ ቀን ይስሐቅ እንዲህ አለው። ምን አለው? ልጄ አደን አምጣና አብላኝና ልመርቅህ አለው። እስኪ በሉ አብላኝና ልመርቅህ ነው በሉ ያልኳችሁ፣ በሉ እንጂ አብላኝና ልመርቅህ። ምን በለኝና ነው? እንዲሁ ዝም ብሎ ሳያበሉ ምርቃት የለም። አብላኝና ልመርቅህ ነው ያለው። አብልቶ ነው። አንድ መምህር ነበሩ የኔታ ስማቸው ይቆየን እና በብልጣብልጥነት ገንዘብ እያላቸው ከሰው ተጠግተው በረከት ማፈስ የሚፈልጉ ሰዎች አሉ። መጋቢ ብሉይ ሐዲስ የኔታ ኃይለ ሚካኤል ይባላሉ እና በጣም የበቁ መምህር ናቸው። የደብረ ሃይማኖት መካነ ኢየሱስ የብሉይ ሐዲስ መምህር ናቸው እና አንዲት ሴትዮ ካላት ከድህነቷ በግ እያረደች ተማሪዎችን በዓመት ታበላለች። የክርስቶስ ደቀ መዛሙርት ስለሆነች። አንደኛዋ ደግሞ ባለ ሀብት ናት፣ ምንም አትሰጥም። እና ያችኛይቱ የኔታ ታመው ሰው አይለዩም ነበረ። ዛሬ አሁን ጠይቃችኋቸው ዝራችሁ ትሄዱ ማነህ ነው የሚሉ። ያቺ ሴትዮ ያችኛዋ ሰላም ለኪ ስታስደግም ተማሪዎችን አብልታ እሷም ማብራ ጠጋለች። ደግሞ አንቺ ምን አምጥተሽ ነው አሏት ይባላል። ማለት ተጠግቶ ዝም ብሎ ሰላም ለኪ አለ እንዴ? ስራ መስራት ነው እንዴ? ተጠግቶ ነገር የለም፣ ስራ መስራት ነው። እንግዲህ እሳቸው ሰው አይለዩም፣ ግን እሷን እንዴት እንደለዩት እግዚአብሔር ነው የሚያውቀው። በጣም ነው የሚያስደንቀው። እስቲ አብላኝና ልመርቅህ በሉ። አብላኝና ምን ልበል? ልመርቅህ ነው። ይኸው ጊዜ የሚገባውን። አሁን ይሄ የከተማ ሰው አጓጉል ብልጠት አለው። በጣም ይቅርታ አድርጉልኝ። ማጠቃለሌ አይደለም። እሺ ማጠቃለል አይደለም። ይሄ ባልማርም ሲሉ እንደምሰማው ጄኔራላይዜሽን የሚባል ነገር ነውር ነው። አበበ ሌባ ነው፣ ክሊዮናል ሰው ሁሉ ሌባ ነው፣ እንደዚህ ነውር ነው ተብሎ ፍሬሽማን ኮርስ ተምራችሁታል እናንተ። እኔ ሰምቼ ነው። እና አሁን ምንድን ነው ይሄ? ማጠቃለል ነው። እኔ ማጠቃለል አላልኩም፣ እንደሱ አላልኩም። እያልኩ ያለሁት ግን ምንድን ነው? አጓጉል ብልጣብልጥነት አለ። በቃ ቤተ ክርስቲያንን ጠበቅን መስሏችሁ እባብ ያየ በልጥ ደነገጠ እንደሚባለው ብራውን ለቤተ ክርስቲያን ምን ያደርግላታል? ለቤተ ክርስቲያን አባቶች ምንድን ያደርግላቸው የሚል አለ። ያንተን ድካምህን የምትሸፍን ቤተ ክርስቲያን እንዳትደክም ማበርታት ነውር ነው እንዴ? ነውር ነው ወይ? ቅዱስ ጳውሎስ እኮ ብሏል፣ ተራራ የሚያህል ስብከት ሰብከን ድንብላል ያህል ብንበላ ምንድን ነው ነውሩ ብሏል። እንዴ እንኳን እንጀራ እኮ አይናችሁን ልሰጡኝ ይገባል አለ ቅዱስ ጳውሎስ። አይናችሁን ሁሉ ልሰጡኝ ይገባል። ምክንያቱም እኔ የሰጠኋችሁ ማንን ነው እያለ ነው? ክርስቶስን ነው እያለ ነው። ይገባል። ነገር ግን ጳውሎስ እኮ የሚያስተምረን እንድናበላው ብሎ ነው እንዳትሉኝ ከእናንተ የማንም ዕዳ የለብኝም ይላል። ድንኳኔን እየሰፋው ኖራለሁ ይላቸዋል። ቤተ ክርስቲያንን ስንሰጣት ትሰጠናለች። ትክክለኛ ንግድ ማለት ለቤተ ክርስቲያን መስጠት ነው። እውነት ነው የምነግራችሁ ከልቤ። ትክክለኛ ንግድ ማለት እንደውም አንድ ነገር ልንገራችሁ። እዚህ ስሰማ ነው ሰው አሁን እዚህ መኪና እንዳይሰረቅ የሰፈር ሰዎች ተሰብስበው የሆነ ዘበኛ ይቀጥራሉ አሉ አይደል? እውነት ነው። እኔ አዲስ አበባ አልኖርኩም፣ ስሰማ ነው።
መኪናዎቻቸውን የሚጠብቁ 50 ብር ሊሆን ይችላል፣ እኔ አላውቅም ስንት እንደሚከፈል። መኪናውን የሚጠብቁ ፓርኪንጉን የሚጠብቁ ዘበኛ፣ የጋራ ዘበኛ ይቀጠራል። ያን ብር የምታወጡት ለምንድን ነው? ለምንድን ነው የምታወጡት? የበለጠ እንዳይወሰድባችሁ ነው። የበለጠ እንዳይወሰድባችሁ የ5 ሚሊዮን ብር መኪና እንዳይወሰድ፣ አላውቅም ስንት ሚሊዮን እንደሚሸጥ 5000 ብር ልትከፍል ትችላለህ። እግዚአብሔር ከ10 ብር 1 ብር የሚለምነን 9ኙን ለመጠበቅ ነው ይላሉ ሊቃውንቱ። 9ኙን ለመጠበቅ 1 ብር ስጡኝ ይላል። እንዲሁ እኮ ይገርማል። ደግሞ ራሱ የሰጠውን ብር የሚለምን እንደሱ ያለ ቸርማን አለ። ራሱ የሰጠውን ብር የሚለምን፣ ራሱ የሰጠውን ጉልበት፣ ራሱ የሰጠውን አንደበት የሚለምን ቸር ተቀብል ስጡኝና ከኔ እጅ በርክትላችሁ እኮ ነው። አልሰማችሁም እንዴ? ሰምታችኋል እኮ 5 እንጀራ ከክርስቶስ እጅ ሲደርስ 5000 ሰው ሊያበላ በርክቶ አልተመለሰም? በርክቶ ተመልሷል። ከእጄ ይበርክትላችሁ ለማለት ነው። ስጡኝ የሚለው ከኔ እጅ በርክቶ ወደ እናንተው ቤት ይመለስ ለማለት ነው። አሁን ለዚህ ቤተክርስቲያን ለደቡብ ኦሞ አብነት ትምህርት ቤት ለምእመናን ለስብከተ ወንጌል ስናወጣ እኔ እውነቴን ነው ለቤተክርስቲያን ውለታ እንደዋላችሁ መቁጠር የለባችሁ። እኔ እንደውም ከህሊናችሁ እንዲጠፋ የምፈልገው እንድትሰጡ ብቻ ሳይሆን ሰታችሁም ቤተክርስቲያን እኮ እኛ የሰራናት እኛ የምናኖራት ብላችሁ እንዳታስቡ ነው። እየነገዳችሁ ነው። ጥያቄ ልጠይቃችሁ። አንድ ዕቃ የሆነ ሀገር ውጭ ሀገር ሄዳችሁ 50 ብር ገዛችሁት። ኢትዮጵያ አምጥታችሁ 100 ብር ትሸጡታላችሁ። 50 ብሩን ለዚያ ነጋዴ ስትከፍሉት ውለታዬን እንዳትረሳ 50 ብር ከፍያለሁ ትላላችሁ? አትሉ? ትላላችሁ? ምእመናን ለምንድን ነው የማትሉት? ለራሳችሁ ትርፍ ስለሆነ። ለራሳችሁ ለመነገጃ ያወጣችሁትን ብር ውለታ አድርጋችሁ ለምን ትቆጥራላችሁ? ትርፉ ለራሳችሁ ነው። የምንሰጥም ለቤተ ክርስቲያን ስንሰጥ ራሳችን ለማትረፍ ነው። ጸሎትንም እንደዚያ ውሰዱት። እግዚአብሔር በቀን 1 ሰዓት ስጡኝ የሚለው 23 ሰዓት ባርኬ እንድሰጣችሁ ብሎ ነው። በቀን 1 ብር ለዘበኛ አልከፍልም ካልክ ዕቃው እንደሚወሰደው ሁሉ ለእግዚአብሔር አልሰጥም ማለት ሌላውን በት ነው። አትጠብቀው። እጅን ከኔ ቤት አንሳ፣ ረድኤትህን ከኔ አርቅልኝ ማለት ነው። እንደዚህ ማለት የምንሰጠው ለዚህ ነው። ከዚያ በኋላ አብላኝና ልመርቅ ሲባል ኤሳው አደን ሄደ። ያዕቆብ ቶሎ ብሎ ከእናቱ ጋር ተባብሎ ተመሳጥሮ በጉን አርዶ የኤሳውን ልብስ ለብሶ አቀረበና ተመረቀ። በክርስትና መዘግየትም ዋጋ ያስከፍላል። ኤሳውን ዋጋ ያስከፈለው አንዱ መዘግየቱ ነው። ቀድሞ ብኩርናውን መሸጡ ነው። ኋላ ደግሞ ዘገየ። ያዕቆብ ግን ፈጥኖ በረከትን ተቀበለ። ለክርስትና ዳተኛ መሆን አያስፈልግም። ፈጥኖ መስራት፣ መልካም ነገርን ለነገ ማኖር አያስፈልግም። እንደውም አንድ የበረሃ አባት ብሎ ይናገራል። ስጋ ኃጢአት እንድትሰራ ሲያስገድድህ ነገ እሰራለሁ በለው ይላል። እስኪ ነገ እሰራለሁ በሉ። ነገሳ ደግሞ ምን ትላላችሁ? ከነገ ወዲያስ? አንዳንድ ሱቅ አይታችሁ ታውቃለች? እኔ ገጠር ስላደኩ ዱቤ ነገ ይላል። ነገሳ ደግሞ ምንድን ነው የሚለው? ነገ ማለት ነው። በቃ እንዲህ እያሉ መኖር ማለት ነው። ስለዚህ ኃጢአት ስራ ሲል ነገ እሰራለሁ በለው። ቢያንስ እንኳን እግዚአብሔርን ፈልገህ ኃጢአትን መተው ባትችል ነገ እሰራለሁ እያልክ ኑር ይላል። ክፋትን ነው ለነገ ማለት፣ ነገ ሌላ ጊዜ ማለት ቢያንስ እንኳን መንፈሳዊ ባንሆን ኃጢአትን መልካም ነገርን ግን አሁን ነው መስራት ያለብን። አሁን ያዕቆብ ግን ፈጥኖ አቀረበ። እዚሁ እየተረጎምኩት ነው የምሄድ ስለማልመለስ ያዕቆብ ክርስቶስ ነው ይላሉ አባቶቻችን። ለአባቱ የሚወደውን ምግብ ማቅረብ የቻለ እሱ ክርስቶስ ነው ይላል። ለአባቱ የሚወደውን ምግብ ይስሐቅ የሚወደውን ምግብ ይስሐቅን እግዚአብሔር አብ ብሎ እግዚአብሔር የሚወደውን መስዋዕት ያቀረበ ክርስቶስ ዘአይረገ ላብሁ ርእሶ ዕጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እሱ ነው። አንከረ አብ እምዝንቱ መስዋዕት ይላል ዮሐንስ አፈወርቅ። አብ ከዚህ መስዋዕትነት የተነሳ አደነቀ። ሁላችን ለእግዚአብሔር ደስታ መሆን ስላልቻል እግዚአብሔርን ስላሳዘን አንድ የሚደሰትበትን መስዋዕት ይሻ ነበር እኛን ይታረቀ ዘንድ። ስለዚህም የገዛ ልጁ መስዋዕት ይሆን ዘንድ ፈቀደ። እግዚአብሔር ወልድም ከአባቱ ጋር አንድ በሆነች ምክሩ ራሱን መስዋዕት አድርጎ በዚያ የተወደደ መስዋዕት ራሱን ከአባቱ ከመንፈስ ቅዱስ ከራሱ ጋር ራሱን አስታርቆ እኛን አስታርቆ በእኛ ተገብቶ መታረቂያ ታራቂ አስታራቂ ሆኖ እርቅን ፈጸመልን። ያዕቆብ የሚወደውን ምግብ
ተቀብሎ ሰጥቶ ለአባቱ ለይስሐቅ በረከት ለልጆቹ እንደተቀበለ ክርስቶስ ራሱን ለአብ መስዋዕት አድርጎ አቅርቦ ለራሱም ጭምር ለሊሁ በግ ራሱ በግ ነው። ለሊሁ ሊቀ ካህናት ሰዋኢ ራሱ ሊቀ ካህናት ነው። ለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ ከአባቱና ከመንፈስ ቅዱስ ጋር ደግሞ ራሱ መስዋዕት ተቀባይ ነው። ስለዚህ ያዕቆብ ምግብ አቅርቦ የተወደደ ምግብ ለልጆቹ በረከት ሰጠ። ክርስቶስ ራሱን ሰውቶ ለ12ቱ ደቀ መዛሙርቱ በረከት መንፈሳዊትን ሰጠ። እንዲህም ብለን ከቅዱስ ጳውሎስ ጋር እናመሰግነዋለን። ይትባረክ እግዚአብሔር አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት ዘበሰማያት በእግዚእነ ኢየሱስ ክርስቶስ። ኤፌሶን ምዕራፍ 1 ቁጥር 4 ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመንፈሳዊ በረከት በሰማያት የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ እግዚአብሔር አባቱ ይመስገን ብለን እናመሰግናል። መንፈሳዊ በረከት ስለሰጠን መንፈሳዊ በረከት እሱ ሌላ ጊዜ ትማሩታላችሁ። መንፈሳዊ በረከት ከነዓንን አይደለም አሁን የሰጠን። ከነዓንን ቢሰጠን ኑሮ የሆነ ጊዜ ፍልስጤማውያን ያጠፏታል፣ የሆነ ጊዜ ፋርሳውያን፣ የሆነ ጊዜ ባቢሎናውያን ያጠፉብን ነበረ። አሁን ግን ማይጠፋ ርስት ሰጠን። እንደ ኦሪትን ጠብቀን ረጅም ዕድሜ አይደለም የሚሰጠን፣ የዘላለም ሕይወት ነው የሚሰጠን። ማርና ወተት አይደለም የሚያበላን የሚያጠጣን፣ ማር ራሱን ወተት ራሱን ነው የሚመግበን። መታሰቡ የጣፈጠ ኢየሱስ ክርስቶስ ጥዑም ስሙ ጥዑም ምግባሩ ጥዑም ዝክሩ ይላል ቅዱስ ሳዊሮስ ዘአንጾኪያ። ስሙ የጣፈጠ ስራው የጣፈጠ መታሰቡ ጥዑም የሆነ ክርስቶስ እሱን እንድንመገብ አደረገን። ያዕቆብ ለ12ቱ ልጆቹ በረከት ሰጠ። ክርስቶስ ለ12ቱ ደቀ መዛሙርት ይህን በረከት ሰጠ። ተሰዶ ሄደ። ከዚያ በኋላ ኤሳው በቅናት ሊገለው ስለነበረ ተነሳና ወደ ሶሪያ ሄደ። ወደ ሶሪያ ሲሄድ ይሄም የሶሪያ መንገድ ክርስቶስ በሰማይ ስጋ አላመጣም፣ ስጋ አልለበሰም፣ ስጋ አልፈጠረም። እያይረጋ ለእሙ ውስተ ሰማያት ከመ ትጽንሶ በህየ እናቱን በሰማይ ትጸንሰው ዘንድ ወደ ሰማይ አላሳረጋትም ይላል አባ ጊዮርጊስ ሲናገር። ወደ ሰማይ አላወጣትም እንጂ እናቱን ወደ ሰማይ ጸንሶ እንደ ልዕልናው በሰማይ መጸነስ ይገባው ነበር፣ እንደኛ በምድር ሳይሆን። ግን የእኛን ስጋ ወዷልና መፍቀር የሰብ ነውና ቅዱስ ኤፍሬም ደስ የሚያሰኙ ምስጋና ይለ እኔ ይገርመኛል። ጥያቄና መልሱ አንሶ ሰው ውስተ ዓለም ይለ በዚህ ዓለም ተመላለሰ። ለምን ስትሉት ሱማሪውቱ መፍቀር የሰብ ቸር ሰው ወዳጅ ነውና ይለ ሰውን ስለሚወድ በዚህ ዓለም ተመላለሰ። ስለዚህ በእኛው ስጋ መካት ስለነበረበት ያዕቆብ በከነዓን አይደለ በሶሪያ ሄዶ ተሰዶ ትውልድ አፍርቶ መጣ። ያዕቆብ ብቻውን ሄደና 70 ነፍሳትን አፈራ። ሶሪያ ወርዶ ክርስቶስ ወደዚህ ዓለም ወረደና ነፍሳትን ሁሉ ምርኮ ማርኮ ወደ ሰማያት አረገ። አሁን ይህን ሁሉ ነፍሳት አማን ብለክሙ እሜ ወድቀት ተተሰርናይ ዲበ ምድር ባይቲታ ትነብር ወመሰ ወድቀት ወሞተት ብዙሃ ፍሬ ትፈሪ። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ካልወደቀች ብቻዋን ትኖራለች፣ ከወደቀች ከፈረሰች ከበሰበሰች ግን 30 60 100 ፍሬ ታፈራለች ብሎ እንደተናገረ አንድ ቅንጣት እሱ ገራይት ንጽሕት ከምትባል ከመቤታችን ከቅድስት ድንግል ማርያም ተወልዶ ሺዎችን አፈራ፣ ነፍሳትንም ታደገ። ያዕቆብ መንገድ የክርስቶስ መንገድ ነው። መንገድ ላይ ያዕቆብ መሽቶበት ሎዛ ሲደርስ ደንጊያ ተንተርሶተኛ መሰላሏ ከምድር እስከ ሰማይ ተተክላ ነበረ። ከመሰላሏ ጫፍ ላይ ዙፋን ተዘርግቷል። እዚያ ላይ ንጉሥ ተቀምጦባታል። ባጭሩ ያች መሰላል እመቤታችን ናት። እንደምታውቁት የመሰላሏን ጫፍ ግን ብነግራችሁ ደስ ስለሚለኝ የእመቤታችን ሕሊና ነው ይላሉ ሊቃውንቱ። የመሰላሏ ጫፏ ማለት የእመቤታችን ሕሊናዋ ነው። እዚያ ላይ ንጉሥ መቀመጡ ወደ ድንግል ማርያም ሕሊና ከእግዚአብሔር በቀር ሌላ ነገር ገብቶ አያውቅ፣ ፈጽሞ ገብቶ አያውቅ። ያንን ለመናገር ቅዱስ ጳውሎስ ምን እንደሚል ታውቃላችሁ? የሴት ሁሉ ራስ ወንድ ነው ይላል። እስቲ በሉ ምን ማለት እንደሆነ የቤት ስራ። እሺ ብዙ ትርጉም አለው፣ ግን የሴት ሁሉ ራስ ወንድ ነው ማለት ሴቶች ነፍስ መለየት ከጀመሩ ጀምሮ በወንዶች ሕሊና እንዴት እንደሚታሰቡ እያሰቡ ነው የሚኖሩ ማለት ነው። ግልጽ ነው። ወንዶች እንደው ሐሳባቸው ስለኔ ምንድነው ይላሉ ነው፣ ሌላ ነገር የለው። ወንድ እየተመኙ ይኖራሉ። አላልኩም፣ እውነት ነው አላልኩም፣ እውነት አላልኩም፣ እውነት አላልኩም። እያልኩ ያለሁት
እንደ ወንዶች ስለኔ ምን ያስባሉ እያሉ ይኖራሉ ነው፣ ይጨነቃሉ። ሚስትሪ ኤንድ ሚኒንግ የሚል መጽሐፍ አለና ብታዩት ወንዶች ምን እንደሚፈልጉ ማወቅ ከፈለግ ሴቶች የሚለብሱትን ተመልከት ይላል። አያችሁ፣ ሴቶቹ የሚለብሱት ወንዶች የሚፈልጉትን እያጠኑ ነው ማለት ነው። ግልጽ ነው። እናንተ የምትወዱትን ነገር ይለብሳሉ። እሺ፣ ግልጽ ነው አይደል? ስለዚህ እናንተ ማየት ብታቆሙ እህቶቻችን አለባበስ ጥሩ ያደረጉ ነበር ማለት ነው። እናንተ እያያችሁ እኮ ነው እነሱን አጉል ችግር ውስጥ የከተታቸዋቸው። እውነት ከልቤ ነው። ስለዚህ ማስተካከል አለባችሁ። ይህን ችግር የፈጠራችሁት ወንዶች ናቸው። አሁን ጾታ የለኝም፣ መነኩሴ ወንድ ሴት አይባልም። ጾታ የለውም መነኩሴ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ አሁን ይህን መጽሐፍ የጻፈው ጃማይካዊ ነው። ወደ ክርስትና ተጠምቆ የጻፈ ሰው ነውና እዚያ ላይ ሲጽፍ እንደዚህ ብሎ ተናግሮ በጣም ሲደንቀኝ ነበረ። ለሁሉም ነገር የሴት ሁሉ ራስ ምንድነው አለ? ወንዶች። የድንግል ማርያም ራስ ግን እግዚአብሔር ነው። ሕሊናዋ ውስጥ ከእግዚአብሔር ውጭ ሌላ ነገር አስባበት አታውቅም። ስለዚህ ምን ትባላለች? የእግዚአብሔር ከተማ ትባላለች። የእግዚአብሔር ከተማ ማለት ምን ማለት ነው? በከተማ ውስጥ የገሌ ከተማ ከተባለ ይኖርበታል ማለት እንደሆነ ድንግል ማርያም ሕሊናዋ የእግዚአብሔር ገንዘብ ነው። ሌላ ነገር ምንም ርስት የለውም እሷ ውስጥ። የሰይጣን ሕሊና፣ የሥጋ ሐሳብ፣ ወንድ ሳላውቅ የሚለው ይሄንን የሕሊና ማህተም የሚመለከት ነው። እና ሞት በእሷ ላይ ርስት ያጣው የአዳም ዘር መሆኗ እንዲታወቅ ሞተች እንጂ በእሷ ላይ ሞት ርስት የለውም። ምክንያቱም ቅዱስ ጳውሎስ እንደነገረን የኃጢአት ደመወዝ ሞት ነው ይላል። እንግዲያውማ ድንግል ማርያም ኃጢአት ከሌለባት የምን ደመወዝ ሞት ከእሷ ይኖረዋል? የለባትም። የሞተችው ሰው ስለሆነች ነው። የልጇን መንገድ መከተል ስለነበረባት የአዳም ዘርም ስለሆነች ነው። እንዲህ ያለች ከተማ ነበረች። እናማ ወደ እሷን ተንተርሶ ያዕቆብ ይኸውላችሁ ከመሰላሏ ስር የተኛ ሰው በመሰላሏ እላይ ጫፏ ላይ ካለው ንጉሥ ጋር ይገናኛል። ከድንግል ማርያም ስር የወደቀ ሰው ከመሰላሏ ጫፍ በሕሊናዋ ከተማ በማህፀኗ ከተማ ካደረው ከንጉሥ ክርስቶስ ጋር ይገናኛል። እኔ ከመሰላሉ ስር አልተኛም ካልክ ንጉሱ ከላይ ተቀምጦ ግን መገናኘት እንደማትችል እወቀው እላለሁ። እንደዚህ ለሚል ሰው ነው። እናንተ ግን እድለኞች ነን። ከዚች መሰላል ስር ወድቀን ንጉሱ ከከተማዋ ላይ ሆኖ ብርሃኑን በደኛ ያወርዳልና መላእክትም ወደኛ ይወርዳሉና። ከዚያ በኋላ ያዕቆብ ሄደና ሶሪያ ሲደርስ አንድ የውሃ ጉድጓድ ደረሰ። ከውሃ ጉድጓዱ ሲደርስ ምን ሆነ? ሰው እረኞች ተሰብስበው ትልቅ ደንጊያ ተገጥሞ ነበር። ያን ገጥሞ ከፍቶ ማጠጣት አቅቷቸው ደካሞች ስለሆኑ እሱ ምንድነው የማታጠጡት? አይ ብዙ ካልሆን ብቻችን አይሆንልንም አሉ። ያዕቆብ ክንደ ብርቱ ነው። ብቻውን ብድግ አረገና አጠጣላቸው። ብቻውን። ያ ደንጊያ ቤተ ክርስቲያንን ተጭኗት የነበረ ርግማን ነው። ተሰብስበው የነበሩት እረኞች ደግሞ ያንን መርገም ማንሳት ያልቻሉ ነቢያት ነበሩ። ያዕቆብ ክንደ ብርቱ ማለት መኑ የተአደወ ለወልድ ሁየስ መልዑል መዝራዕተ የማኑ የሚባለው ጽኗ ኃይል ክርስቶስ ነው። እሱ ነው ያንን ብድግ ያደረገልን። 5000 ዘመን የተጫነነን ደንጊያ ያነሳልን መዝራዕቱ የአብ ክንዱ የሚባለው ወልዱ ኃይል ክርስቶስ ስግው ቃል ክርስቶስ ነው። ሸክማችን ያነሳልን። አነሳና ሸክም የከበዳችሁ ወደ እኔ ኑ እኔ ያነሳላችኋለሁ አለ። ከፍቶ አጠጣ። ክርስቶስ ያንን ርግማን አነሳና ዘጸማ ይምጻ ሀቤ ወይስተይ፣ የተጠማ ቢኖር ወደ እኔ ይምጣ እንዲሁ ይጠጣ። በከመ ይቤ መጽሐፍ አፍላገማዮት ይውዝም ከርሱ፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል ብሎ ይህንን ውሃ በነፃ ሰጠን። ነፍሳችንም ታጠበች፣ ነጻች፣ ደረቅነቷ ለቀቃት፣ ፍሬ እንድታፈራ ሆነች፣ በእግዚአብሔር ቤት ተተከለች። አሁን ይህን አጠጣና ራሔል ውሃ ልትቀዳ መጣች። እሷም አጠጣች፣ እቤቷ ወሰደችው። ተነጋገሩ፣ ዝምድናቸውን፣ ሚስት ሆነችው። መጽሐፍ ቅዱስ ላይ አንዳንድ ነገር በጣም ይገርማችኋል አይደል? እንደው የትልልቅ ሰዎች ሚስቶች ውሃ ሲቀዱ የሚታጩት ለምን ይመስላችኋል? ይገርመኛል። የሙሴ ሚስት ውሃ ስትቀዳን የታጨችው። የርብቃ የይስሐቅ ሚስት ውሃ ስትቀዳ ነው የታጨችው። ራሔል ውሃ ስትቀዳን የታጨችው። ምን ይመስላችኋል ይህ ነገር? እናንተ ምን የምትቀዳ ነው የምታጩት?
ድምፅ ሪከርድ የምታረግ ነው ወይስ ምን የምትቀዳ ነው የምታጩት? እና ይሄ ውሃ ሲቀዱ ማጨት ማለት ዝም ብሎ እንዳይመስላችሁ፣ መጽሐፍ ቅዱስ ላይ ዝም ብሎ የተቀመጠ ነገር የለም። ውሃ ሲቀዱ የታጩት ምን ማለት ነው? ቃለ እግዚአብሔር ስትቀዳ የተገኘችውን እግዚአብሔር ክርስቶስ ለክብር ያጫታል ማለት ነው። ፋርኩክሙ ለአሐዱ ምት ዘውቱ ክርስቶስ ይላል ቅዱስ ጳውሎስ። ለአንድ ሙሽራ አጫችኋለሁ እርሱም ክርስቶስ ነው ይላል። ስለዚህ መታጨቱ እነዚያ ንጹሐን እናቶቻችን የንጽሕት ነፍስ ምሳሌ ናቸው። ቃለ እግዚአብሔር ሲቀዱ የተገኙት ከቤተ ክርስቲያን ጉድጓድ መጽሐፍ ቅዱስን ሲቀዱ፣ መንፈሳዊ ሕይወትን ሲቀዱ፣ ጸሎትን ሲቀዱ፣ ትሕትናን ሲቀዱ የተገኙትን ክርስቶስ ለክብር ያጫቸዋል። ሚስትም ስታጩ ቃለ እግዚአብሔር የምትቀዳውን ነው ማጨት። ጸቃዊ ይሁዝም ከናፈረ ዘማ የተባለችውን ያይደለ ከነደዳችሁ ግዝ ተምራችሁ ወቁት። አልናገርም፣ እውነት አልናገርም። አዎ እወቁ ይሄንን ማለት ነው። አንዳንድ ጊዜ ማናደድም አለብኝ። ለምን? እንድትማሩ ነው። በእርግጥ አትማሩ እናንተ ቢነዳችሁ ተስፋ ነው የምትቆርጡ። እንዲሁ በጣም ይገርማል እኮ እንዲሁ በጣም የሚያስደንቅ ነው። የዚህ ዘመን ሰው ሲነደው፣ ድሮ አባቶቻችን ነዶ ክፉ ጎረቤት ዕቃ ያስገዛል ብለው ነዷቸው ይሰሩ ነበር። የዚህ ሰው ዘመን ሰው ከነደደው እንደ ሃማ ተሸፋፍሎ ነው የሚተኛ፣ አይሰራም። አተኙ። ሲነዳችሁ ስሩ። እውነት ሲነዳችሁ ሲሩ፣ ሲነዳችሁ ጸልዩ። ሲነዳችሁ ነው መስራት፣ ተናዶ መስራት እንጂ ተናዶ ይጽፋል አሉ አባቶች። ተው እሱ ይቆየን ጊዜ እንዳይረዝም። ራሔልን አገባ። ራሔል በጣም መልከኛ ነበረች። ወደዳትና እሷን ሊያገባ ሲጠይቅ ትልቂቱን ልያ እንደው መልኳ እንዲያ ነበረ፣ በሰውኛው ማለት እንዲያ ነበርና ባል ብዙ አልመጣላትም ነበር እና ትልቅ እያለ ትንሽ ስለማይዳር ልያ ናት ራሔል ናት አሉና በጨለማው ልያ እንዳሩለት። በጣም ግርም ነው የሚያደርገው እኮ ዲያብሎስ እኮ ስንቱን ልያ ራሔል እያስመሰለ ያቀርብልናል። እኔ ሴት አላልኩም፣ እናንተ ሰዎች ናዛኝን አላልኩም። እንዴ ሰው ልባችሁ ከሴት ብቻ ነው እንዴ ያለው? እኔ አላልኩም፣ እያልኩ ያለሁት ሌላ ነው። ስለዚህ ስንቱን ልያ ራሔል እያስመሰለ ያቀርባል ማለት ሌላ ነገር ነው የማወራው እኔ። የማይረባንን ነገር የሚረባ እያስመሰለ ይሰጠናል ልላችሁ ነው። በምንወደው ነገር ተቀብቶ የሚገለን ነገር ሊቀርብልን ይችላል። በምንወደው ነገር ተሸፍኖ የሚያጠፋን ነገር ሊቀርብልን ይችላል። እሱ ነው ነገራችሁ የፈለግኩት። በራሔል ስም ልያ ያቀረበችለት ሲያያት ልያ ናት። ሲነጋደል ሁሉ ልያ መሆኑ የታወቀ አይምሯችን ሲበራልን ነው። ችግሩ የኃጢአት ክፋቱ የሚታወቀው ሰርተው ሲጨርሱት ነው የሚያስጠላ። ሲሰሩት አይጠላም፣ ሲጨርሱ ነው። ወሶበ ተረክቦ ለኃጢአቱ ይጸላ ያለው ቅዱስ ዳዊት ይሄንን። ከዚያ በኋላ እንዴት እንዲህ ታደርገኛለህ አለው። በል እንግዲህ ራሔልን ስጠኝ ካልክ ሌላ 7 ዓመት ተገዛ አለው። ለራሔል 7 ዓመት ተገዝቷል። 7 ዓመት ሌላ 7 ዓመት። ከዚያ በኋላ ደመወዝ ስጠኝ አለው። ደግሞ ሌላ 7 ዓመት ተገዛ። ራሔልንም አገባ። ስንት ሆነ? ለራሔል 7 ተገዝቶ ልያን አገባ። እንደገና ስጠኝ ሲለው ሌላ 7 አስገዛው። እንደገና ደግሞ ለደመወዝ አለና 7 ስንት ሆነ? እኔ መጽሐፍ ቅዱስ ላይ አንድ የሚያስደንቅ ነገር ለያዕቆብም እነዚያ ቀኖች እንደ ጥቂት ቀን ሆኑለት ይላል። ምክንያቱም ራሔልን ይወዳት ነበርና 21 ዓመት ስለ ራሔል ውበት ጥቂት ሆኖ ተነገረ። ይሄን ሊቃውንቱ ሲተርጉምነት ስለ መንግስተ ሰማያት ውበት ብዙ መከራ እንደ ጥቂት ይቆጠራል ይላል። ራሔል የተባለች መንግስተ ሰማያት ስለሆነች እስመ ተስፋ ያቀልሎ ለጻይረ ምንዳቤ ይላል ዜና አበው። ተስፋ መከራን ያቀላል ይላል። ከዚህ በኋላ መጨረሻ ላይ ላባ አጎቱ ዝም ብሎ እያታለለ ይገዛዋል። አንድ ቀን እንዲህ ብሎ ጠየቀ። እየጨረስን ነው ትምህርታችን። ኢተአምርኑ ከመ ተቀነይኩ ለከ፣ እንደተገዛውልህ አታውቅም? ሚ መጠን እማንቱ እንስሳከ በኀቤየ፣ እኔ የጠበቅኳቸው በጎችህ ስንት ናቸው? እስመ ህዳጣን እማንቱ፣ ጥቂት እኮ ነበሩ። ወባረኮን እግዚአብሔር በእግረ ዚአዬ፣ እኔ ወጥቼ ወርጄ ስጠብቃቸው ጊዜ የኔ እግር ካንተ ቤት ሲገባ ጊዜ እግዚአብሔር እኮ በእኔ በጎችህን ባርኮልህ ነው አለና ማይዜኑመ እገብር አንሰ ቤተ ለርእሴ፣
እኔ ለራሴ ቤት የምሰራ መቼ ነው አለ። እስኪ ርሱም በሉ። እኔ ለራሴ በሉ ቤት የምሰራ መቼ ነው በሉ። ማን ነው እንደዚህ ያለ? አባታችን ማን ነው? ያዕቆብ ነው። ሁልጊዜ ለአንተ 21 ዓመት አንድ ጊዜ በአንዲቱ ልጅ አንዲቱ አንድ ጊዜ በአንዲቱ ልጅ አንድ ጊዜ በደሞዝ እያመካኘ 21 ዓመት ለአንተ ቤት አኖርከኝ፣ ለእኔ ደግሞ ቤት የምሰራ መቼ ነው አለ። ከዚያ በኋላ ምን ልስጥህ አለው። መስጠቱን ተወውና እኔ የማፈራውን አትውሰድብኛል፣ መስጠቱ ይቅርብኝ። ከዚያ በኋላ ምን አደርግ? እኔ ዝጉርጉር በጎችን ልጠብቅ፣ ዝጉርጉር በግ ሲወለድ ለእኔ ይሁን፣ ሌላውን አንተ ውሰድ አለው። እሺ ያዕቆብ 3 በትሮችን አዘጋጀና አንዱን ቅጥልጣል አደረገው። ቅጥልጣል ማለት ዝጉርጉር ማለት ነው። ይሄ ማለት ለምሳሌ 5 ሴንቲሜትር እዚህ ላይ ይልጠውና እዛ ደግሞ ጥቁር ያደርገዋል። ቀጥሎ 5 ሴንቲሜትር ይልጠዋል። እንደዚህ ያደረገ ዝጉርጉር አደረገው። ቅርፍቱን ነጭና ጥቁር ሆነ ማለት ነው። ከዚያ ሁለቱን ጨርሶ ላጣቸው፣ አንዱን በትር ብቻ ዝጉርጉር አደረገው። በጎቹ ሲጠጡ ውሃ ሲጠጡ ያዕቆብ እነዚያን በትሮች እያሳየ ያጠጣቸዋል። ከኋላ አውራ በጎችና አውራ ፍየሎች አንድ ይሆናሉ። ፍየሎቹና በጎቹ እየጠጡ አውራዎቹ ደግሞ ከሴቶቹ ከአንስት በጎችና ፍየሎች ጋር አንድ ይሆናሉ። ያን ጊዜ ውሃውን እያዩ ሲጠጡ እነዚያ ወይም ደግሞ ውሃው ውስጥ ቅጥልጥል በትር ስላለ ዝጉርጉር በትር ስላለ በጎቹ ዝጉርጉር ጸነሱ ይላል። በዚያው አንድ ሐሳብ ልጸንሳችሁ ልንገራችሁ። ሴቶች ወንድ ሌላ ወንድ በተመኙበት ቀን ከባላቸው ጋር አድረው ልጅ ከጸነሱ ያኛውን ሰው የሚመስል ነው የሚጸንሱ። ተጠንቀቁ ማለት ነው። ስለዚህ ያ እንዳይሆን፣ እንደዚያ ከሆነ ምን ችግር ሊገጥማችሁ ይችላል? ምን ሲባል ያን ሰው የሚመስል ልጅ ወለድሽ እያለ ቢቀጠቅጣችሁ የራሳችሁ ጉዳይ። ስለዚህ ከባሎቻችሁ ውጭ አትመኙ ማለት ነው። ወንዶችም እንደዛው። አዎ። ስለዚህ በጎች እኮ ነው ያስረዱን መጽሐፍ ቅዱስ። እኔ እንደዛ አላልኩም። መጽሐፍ ቅዱስ ሲጠጡ እንደዚያ ይጸንሱ ነበረ። ዝጉርጉር እግዚአብሔር እንዴታያችሁ ሀብት እንደሚሰጠው ዝጉርጉር ሰጠው። ከዚያ በኋላ ያዕቆብ እንግዲህ አሰናብተኝና ወደ አባቴ አገር ልሂድ ብሎ በጎቹን ይዞ ልጆችን አፍርቶ 12 ነገድ ሆኖ 4 ሚስቶችን ይዞ 4 ሚስቶች ማግባት ይገባል አይገባ የሚል ጥያቄ አታንሱ። ሌላ ቀን እዚሁ ሰባኪ ወንጌሉ ያስተምሯችሁ። እሺ እዚሁ ተማሩት። ያዕቆብ ለምን 4 አገባ እንደገና ዛሬም እንዳትሉ ደግሞ ይሄ ሌላ ምስጢርና ታሪክ አለው። እሱም በሌላ ቀን ተማሩት፣ ርዕሳችን ስላልሆነ። ያዕቆብ ብቻውን ወጥቶ በስቶ ተመለሰ። ስለ ሁሉም እግዚአብሔር ይመስገን። እንዲያ ከሆነ ወደ ሐሳባችን እንምጣና ትምህርት ይላጠቃለሁ። ያዕቆብ የተባለ ክርስቶስ ነው። እስኪ ክርስቶስ በሉ። ላባ የተባለ ዲያብሎስ ነው። ላባ ማለት ማን ነው? ዲያብሎስ ነው። ያዕቆብ እድሜ ዘመኑን ሁሉ ወይም 21 ዓመት ሲለፋ ይኖረ ስለማን ነው? ለማን ነው ሲለፋ ይኖረ? ለላባ። ይሄ 7 ፍጹም ነው። በዕብራይስጥ ታሪክ ባህል ለምሳሌ በእኛ ሀገር 10 ፍጹም ነው አይደል? ነው አይደለም? እሺ መሆኑን ልንገራችሁ። የሆነ ሰው አንተ 10 ጊዜ አጨቅጭቀኝ ብሏችሁ አያውቁም? 10 እኮ አልሞላም የጨቀጨቃችሁት። ምን ማለት ነው ታዲያ? ፍጹም ማለት ነው። ፍጹም አጨቅጭቀኝ፣ እባክህን አጨቅጭቀኝ ማለት ነው። በቃ ፈጽም አጨቅጭቀኝ እንደማለት ነው። 1000 ጊዜ ይጨቀጭቀኛል ሲል አሁን 1000 አልጨቀጨቀውም፣ ፍጹም ማለት ነው። እሺ አሁን ገብቷችኋል አይደል? 7 ቁጥርም በእስራኤል ባህል ፍጹም ነው። ይሄ 7 ቁጥር ፍጹም ስለሆነ 7 ፍጹም ነው። እንደገና 7 ፍጹም ነው። እንደገና 7 ፍጹም ማለት ፍጹም ለዲያብሎስ የሚገዛ ሰው ማለት ነው። ለሚገዛ ሰው እና ለላባ መገዛት የሚያተርፈው ነገር የለም። ለራሴ የምሰራበት ጊዜ ስጠኝ አለው። እንግዲህ ለአንተ አልኖርም፣ ለራሴ መኖር አለበት አለ። ባጭሩ በትምህርቱ ማስተላለፍ የፈለግኩት ለዲያብሎስ ስንሰራ ከመኖር ያድነን። ለዲያብሎስ ጉልበታችን አልቋል። እኔ እውነቴን ነው የምነግራችሁ። የእግዚአብሔር ቤተሰቦች ስለሰጣችሁ ስለመጣችሁ ክብር ይገባችኋል። ለእግዚአብሔር አቤት ብላችሁ እዚህ ስለመጣችሁ ስለምትሰጡ ቤተክርስቲያን ስለምትጠብቁ ክብር ይገባችኋል። ግን ጉልበታችሁ ግን እየደከመ ነው። እስቲ ለዲያብሎስ ምን ያህል ጉልበት እንደከፈላችሁ አስቡት። ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ።
እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ሰው ሲነግረኝ ነው። እኔ ፌስቡክ የለኝም፣ እውነት የለኝም። ተመልከቱ። እኔ ለራሴ ቤት የምሰራ በሉ በሞት ይበሉ መቼ ነው የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያበሰላችሁ የፈረንጅ ኳስ ተጫዋች እንዲሁ እኮ ይገርማል። እንትና የሚባለው ተጫዋች ለሊቨርፑል ተሸጠ፣ ከዛ ለአርሰናል ተሸጠ። ቢሸጥ ለአንተ 10,000 ብር ልኮልሃል እንዴ? እኔ እውነቴን እኮ ነው የምነግራችሁ። ለእናንተ የምትኖሩት መቼ ነው? ለኳስ የምትኖሩት ለሰው መኖር የምናቆመው መቼ ነው? ታውቃላችሁ ዲያብሎስ እንዴት እንደተጫወተ። እኔ በማንነቴ እኮራለሁ ስንል ደግሞ እንኳን ነፍር በትክክል እኮ በደንብ ተደርጎ ጉግል የተሰራ ለምን እንደሆነ ታውቃላችሁ? ሳይኮሎጂያችን በደንብ ለማጥናት የተሰራ ለማጥናት እንደሆነ እዩት። ለምሳሌ ዩቲዩብ ስታዩ ብዙ ቀን ያያችሁትን ነው አይደል ኖቲፊኬሽን የሚያመጣላችሁ። ያ ማለት ነው አንተ ያን ነገር እንደምትወድ አጥንቶ ጨርሰዋል ማለት ነው። ይሄ ሰውዬ የሚወደው ነው። ሁልጊዜ የምትዘፈን ከሆነ ካንተ ዩቲዩብ ሲገባ የሚመጣው ዘፈን ነው። እያጠኑን ነው። አይምሯችን ተሰርቆ ጨርሷል። እኔ የምነግራችሁ ነገር በብሉይ ኪዳን ውስጥ አህያ መስዋዕት አትሆንም ታውቃላችሁ። በግ ነው ለመስዋዕት የሚቀርበው። አንድ ሰው በግ ባይኖረው አህያ ብቻ ቢኖረው አህያውን በበግ ለውጦ አያቅርብ ይላል ብሉይ ኪዳን። አህያውን በበግ ለውጦ አያቅርብ አላችሁ እንዴ? አህያውን በሉ እስኪ በበግ ለውጦ ምን ይበል? አህያውን በበግ ለውጦ አያቅርብ ማለት ምን ማለት ነው? የምትደክሙበትን ነገር ትታችሁ የምታፈሩበትን ነገር ስሩ ማለት ነው ብለው ሊቃውንት ይተረጉሙታል። ፍሬያማ በግ ሳትደግም የምታፈራ ናት። አህያ ድኩም ናት፣ ላቦር አኒማል ነው የምትባለው። በግ ግን ፕሮዳክቲቭ ናት፣ ፍሬያማ ናት፣ ታፈራለች እንጂ አትደክምም። አህያ ግን በከንቱ ጉልበታቸውን የሚፈጁ ክርስቲያኖች ምሳሌ ናቸው። በከንቱ ቁጭ ብላችሁ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ስትጨቃጨቁ የምትሉ በሰው ህይወት የምትኖሩ እንትና ጥሩ ነው አይደለም፣ ጥሩ ነው አይደለም። እንዴ ለእናንተ የምትኖሩት መቼ ነው? ስለ ጳጳሳት ስትጨቃጨቁ የቤተ ክርስቲያን ጠበቆች አሉ። እንደውም አንድ መምህር ባለፈው ብላለች፣ እኔ የዚህ ዘመን ሰው በዘመኑን ሁሉ የሰራውን ኃጢአት ስለ ቤተ ክርስቲያን በመጨቃጨቅ የተሸፈነለት እየመሰለው ነው መሰላለኝ። እውነቱን እኮ ነው። በመጨቃጨቅ በቃ በሰው ህይወት ሁላችሁ ለእናንተ የምትኖሩት መቼ ነው? የምትዘፍኑ ለዲያብሎስ ነው። ቁጭ ብላችሁ አይናችሁን ያጠፋችሁት ለዲያብሎስ ነው። የምትሰክሩ ለዲያብሎስ ነው። የምትሳደቡ ለዲያብሎስ ነው። እንዲሁ አሁን ክርስቲያን የሆን ይመስላችኋል? የክርስትና ጠብታ ሳሉ ከእናንተ የሚወጣው ስድብ ደፋርነታችሁ ልክ እኮ የለውም። በእውነት ደፋርነታችሁ አንሶሶ ውስተ ምልሳኖ አንወረ ውስተ ሰማይ አፎሙ፣ አፋቸውን በሰማይ ምላሳቸውን በምድር እንዳለ እኛ ያልነካ ነው፣ እኛ ያልነደፍ ነው። የእኛ ምላስ ያልነካው ማን? ፓትርያርክ አይቀረን፣ ጳጳስ አይቀረን፣ መምህር አይቀረን፣ አለቃ አይቀረን፣ መነኩሴ አይቀረን፣ ቄስ አይቀረን፣ ሽማግሌ አይቀረን፣ የቤተ ክርስቲያን ጠበቆች አይደረስ ነው። በሰው ህይወት አንዳንድ ጊዜማ የሰው መካር። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው ልንገራችሁ። አንተ ሞኝ ከራስ ቤት በድን እያለ ከሰው ለቅሶ ትሄዳለህ እንዴ ይላል። መጀመሪያ አንተን በድን አትቀብርም እንዴ? አንተ ግብዝ፣ መጀመሪያ ካንተን አይን ያለው ምሰሶ አውጣ ብሏል ጌታም በወንጌል። ግድማ አውጽ ሰሮ የማይንከ ከዚያ በኋላ ወንድምህን ጉድፍ አጥርተህ ታያለህ። የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ጻድቅ ኮናኝ። እንዲያውም በዜና አበው ቅዱስ መቃርዮስ ምን ብሎ ይናገራል? በሰው ኃጢአት የሚፈርድ ሰው ያንዱን የእግዚአብሔር ልጅ ስልጣን የሚቀማ ሰው ነው ይላል። እግዚአብሔር አብ እንኳን ፍርዱን ለልጁ ሰጠው ተብሎ ተጽፎ ሳለ ይሄንን እንድናቆም ነው የምነግራችሁ። እንደው ሰው እየመከርን የራስ ቤት እያፈሰሰ የሰው ቤት ልትከድን ትሄዳለህ ወይ? አንሄድም። እኔ እግዚአብሔር ቤተሰቦች ዛሬ መናገር የምፈልገው ደቡብ ኦሞ ሀገረ ስብከትንም ለመስራት አጠቃላይ የኢትዮጵያ ቤተክርስቲያንን ለመስራት ራሳችንን መስራት አለብን። ለራሴ ቤት የምሰራ በሉ መቼ ነው በሉ እንጂ ለራሴ ቤት የምሰራ ሁለት ነገር ነው የምትሰሩት። አንደኛ ለራሴ የሚሆን ልብ የሚኖረኝ መቼ ነው ነው። ለሰው ያልተሸጠ
ባላወቀው በሰማው ባየው ነገር የማይታዘዝ የታረመ ልብ የሚኖረኝ መቼ ነው? የታረመ ዓይን፣ የታረመ እጅ፣ የታረመ እግር፣ የታረመ አንደበት፣ ልቅም ያለ ሰብዕና የሚኖረኝ መቼ ነው? ለራሴ መስራት። የተሰሩ ክርስቲያኖች የተሰራች ቤተክርስቲያንን ይሰራሉ፣ ያኖራሉ፣ ያቆማሉ። የፈረሱ ቤተክርስቲያኖች ማንን ያቆላል? ቤተክርስቲያንን ያፈርሳሉ። የሶሪያ ቤተክርስቲያን እንዲሁና የፈረሰችው በሌሎች ብቻ እንዳይመስላችሁ፣ ምዕመናን ጣልቃ ገብተው በመፈትፈታቸው ነው። ሕይወታቸውን አያንጹም፣ ግን ጳጳሳቱን ያምሳሉ፣ ሲኖዶቱን አስተያየት ይሰጣሉ፣ ሁሉን ይተነትናሉ፣ ይተቻሉ። ሁሉ አዛዥ ሆነ። ከሁለት ከፈሉት። የኤፍሬም ዘመዶች ነን የሚሉት በሌላ በኩል፣ የሌላ ቤተሰቦች የሚሉት በሌላ በኩል እያደረጉ ተከፋፈሉ ጳጳሳቱ። ይሄንን ትተን ራሳችንን እንስራ። ቤት የምሰራ ለቤተ ክርስቲያን የምኖር መቼ ነው? ለመንግስተ ሰማያት የምኖር መቼ ነው? ለሰውነት የምኖረው መቼ ነው? ለህሊና የምኖረው መቼ ነው እንድትሉ ነው። ሃይማኖት መሰረት፣ ፍቅር ግድግዳ፣ ተስፋን ጉልላት አድርጋችሁ ራሳችሁን ስሩ። የእግዚአብሔር ቤተሰቦች በእውቀት ራሳችሁን ስሩ። ለቤተ ክርስቲያናችሁ ስሩ፣ ነግዱ፣ ተማሩ። ለራሳችሁ መስራት ባይሆንላችሁ እንኳን ለቤተ ክርስቲያን ስትሉ ስራ ስሩ እምላችሁ ይሄንን ነው። ለሰው እንጀራ ማብሳይ አትሁኑ። ለዲያብሎስ መንግስት አትስሩ። ስድብ የእግዚአብሔር መንግስት ነው። ዘፈንም እንዲሁ፣ ጭቅጭቅም እንደዚሁ። ስራ ሰርተን ቤተ ክርስቲያንን ክርስቶስ ወደድንም ጠላንም በእነዚህ ኃያላን እጅ የነበረችውን ቤተ ክርስቲያን በእኛ እጅ አስቀምጧታል። እኛ እጅ የወደቀችውን ቤተ ክርስቲያን እኛን ወሩራ ጥላ፣ እሷ ግን ሐመርነ ዘይቀርቦ ሞገድ የሚባል ክርስቶስ ይቀስፍላታልና ቤተ ክርስቲያኒቱ ትሻገራለች። እኛ ግን እንዳንሰጥም። ስለዚህ እግዚአብሔር ሰዎች ከዛሬ ጀምሮ ለሰይጣን ሳይሆን ለራሳችሁ ቤት ስሩ። ለራሳችን ቤት እንድንሰራ እግዚአብሔር ይርዳን። ያስተማረን ልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።